ሰላም ጤና ይስጥልኝ የኢትዮ ዘገባ ቤተሰቦች እንደምን ቆያችሁ? የሰዓቱን አዲስ መረጃ ይዘን ቀርበናል። እስከ ፍጻሜ አብራችሁ ቆዩ። እነሆ ድራማው ተጀመረ። ለዘመናት በጉጉት ሲጠበቅ የነበረው በወሬ ሲዶለብ የኖረው የመካከለኛው ምስራቅ መራራ ተቀናቃኞች የሆኑት የኢራንና የእስራኤል የእሳት ጨዋታ የመጀመሪያው ምዕራፍ መጋረጃውን ገለጠ። ዛሬ ጠዋት የኢራን ሰማይ በቁጣ እንደተወጠረ ቀስት ሆዱን በእሳትና በባሩድ አርግዞ እልፍ አላፍ ሚሳኤሎችን ወደ እስራኤል ምድር ላከ። እነዚህ እሳታማ እንግዶች ሌሊቱን እንደ ቀን እያበሩ በሺዎች የሚቆጠሩ ኪሎሜትሮችን አቋርጠው ሲበሩ የዓለም ሕዝብ ትንፋሹን ውጦ በቴሌቪዥን መስኮት ላይ ተተክሎ ነበር። የአንዳንዶች ልብ በፍርሃት ሲርድ፣ የሌሎች ደግሞ አሁን ምን ሊፈጠር ነው በሚል ጉጉት ሲመታ፣ ሚሳኤሎቹ ግን መድረሻቸው ላይ ለመስፈር ይከንፉ ነበር። ይህ የጦርነት ቲያትር አይደለም። ሁሉም ተመልካች ጥቂቶች ተዋናይ የሆኑበት። በእስራኤል ከተሞች ሰማይ ስር ግን ነገሩ ሁሉ ቀልድ አልነበረም። ያ ነፍስን የሚሰነጥቅ ልብን የሚያደማው የአደጋ ጊዜ ሳይረን ድምፅ ከጫፍ እስከ ጫፍ አስተጋባ። ከጣፋጭ እንቅልፉ የባነነው ሕፃን በእናቱ እቅፍ ውስጥ ተወሽቆ ሲንሰቀሰቅ፣ እናትየው የልጇን ጩኸት በራሷ የሽብር ዋይታ ስታጅበው፣ አዛውንቱ ባልጋቸው ላይ ተነስተው ደግሞ ምን መጣ ብለው ሰማይ ሰማዩን ሲመለከቱ፣ ያን ጊዜ ፖለቲካው ፉክክርና የሃያላን ጨዋታው ሁሉ ትርጉሙን ያጣል። የቀረው ነገር ቢኖር ፍርሃት ብቻ ነው። ጥሬ ያልተበረዘ ንጹህ ፍርሃት። በኢየሩሳሌምና ቴልአቪቭ ጎዳናዎች ላይ ነዋሪዎች የፍንዳታውን ድምፅ ሲያዳምጡ፣ በየቤቱና በየመጠለያው ውስጥ ግን እያንዳንዱ የፍንዳታ ድምፅ የኛ ቤት ይሆን የሚል ጥያቄን በሺዎች ልቦች ውስጥ ነበር። እናም ይህ ሁሉ ግርግር፣ ይህ ሁሉ የሰማይ ላይ ትርኢት፣ ይህ ሁሉ የዓለምን ትኩረት የሳበ ትዕይንት ካለፈ በኋላ ውጤቱ ምን ሆነ? የጦርነቱ መዘዝ፣ የጥቃቱ አስከፊነት ምን ያህል ነበር ብላችሁ ብትጠይቁ መልሱ እጅግ አስገራሚና አስቂኝም ነው። 5 ሰዎች ላይ ቀላል ጉዳት መድረሱ ተዘገበ። በቢሊዮን የሚቆጠር ዶላር የወጣባቸው በዘመናዊ ቴክኖሎጂ የታነጹት ገዳይ ሚሳኤሎች የዓለምን የፖለቲካ ትኩሳት ጣራ ላይ ያደረሱት እነዚያ የእሳት ኳሶች ያደረሱት ጉዳይ ቢባል አንዱ እጁን ተባጥሮ ሌላውን እግሩን ወልቆ ምናልባት ሶስተኛው በፍርሃት ሲሮጥ ወድቆ ተገኝቶ ይሆናል። ይህንን ስትሰሙ መሳቅ ወይስ ማልቀስ እንዳለባችሁ ግራ አይገባችሁም። አንድ ሚሳኤል ማዕከላዊ እስራኤልን መጥቷል ተብሏል። ምናልባት ያ ሚሳኤል የወደቀው ማሳ ላይ ሆኖ ትራክተር አጋድሞ ወይም ባዶ ህንጻ ላይ አርፎ ግድግዳ ፍርሶ ሊሆን ይችላል። ግን እስቲ አስቡት፣ ያ ሁሉ የኢራን መንግስት ዝግጅት፣ ያ ሁሉ የእስራኤል መከላከያ ኃይል ማንቂያ፣ ያ ሁሉ የዓለም ሚዲያ ሽፋን ለ5 ሰዎች መጠነኛ መቁሰል። ይህ ሆኖ ግን ከቁጥሩ በስተጀርባ ያለው ስዕል ሌላ ነው። ያ ቀላል ጉዳት የደረሰበት ሰው ምናልባት ያ ቀን ጠዋት ቡናውን እየጠጣ ስለ ልጆቹ ትምህርት ቤት እያሰበ የነበረ ምስኪን ዜጋ ሊሆን ይችላል። ለእርሱ ያ ሚሳኤል የፖለቲካ መልእክት ሳይሆን ቤቱ ድረስ የመጣ ሞት ነው። ለእርሱ ያ ቀላል ጉዳት ዓለም እብድና አደገኛ እንደሆነች ያስታወሰው ጠባሳ ነው። የተወደዳችሁ የኢትዮ ዘገባ ቤተሰቦች ለዛሬ ያሰባሰብናቸው መረጃዎች እነዚህን ይመስሉ ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን እስከ ፍጻሜ ቆይታችሁ ከኢትዮ ዘገባ ስለነበር እናመሰግናለን። ሰላም።